ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። ቻናሉ ዳሞት ስታር ነው። እንግዲህ ጥሩ መረጃዎችን ይዘን መጥተናል። ቪዲዮዎችንም እናንተን ይመጥናሉ ያልናቸውን ቆራርጠን ትኩስ የሆኑ መረጃዎችን ከተለያዩ የፖለቲካ ኤሊቶች ከሚናገሯቸው ጥሩ ነገሮችና ከሚናገሯቸው ግድፈቶች ወደ እናንተ መረጥ አድርገን ያመጣናቸው ቪዲዮዎች ናቸው። በጣም ገራሚ ናቸው። የብልጽግናው መንግስት እንቅስቃሴ ሰሞኑን ትንሽ ሽፍት አድርጓል። የተዋጊ ኃይሎችን ሻዕቢያን እየለመነ ነው፣ ሽማግሌ እየላከ ነው የሚሉ ፕሮፓጋንዳዎች በስፋት እየተሰራጩ ነው። የብልጽግና አክቲቪስቶች ወይንም ደጋፊዎች እያሰራጯቸው ያሉ መረጃዎች ቢኖሩ ሰሞኑን እነዚህ ናቸው። አብይ አህመድ ወደ አስመራ ሽምግልና ሊልክ ነው የተባለው ግን አሁን አብይ አህመድ ጀነራሊ ለህወሓትም ለፋኖም እንዲሁም ለሸኔም ሽምግልና እንደላከ ውስጡን እየተወራ ነው። እኔው የአብይ አህመድ ጭንቀት ነው ወይስ ይሄ ታክቲክ አጠቃቀም? በርካቶቹ እየተነጋገሩበት ነው። ይሄንን በነገራችን ላይ አብይ አህመድ ምንድነው ሊያደርግ የፈለገው? ዙሪያው ተከቧል። በቀጠናው ሀገራት ተጠልቷል። በኢትዮጵያውያን ሁሉ ተጠልቷል። እስኪ እንደ መግቢያ ይችኛዋን ንግግር እንስማና እንቀጥላለን። ፈንድ እያደረገ ያለ እያሰለጠነ ያለው ማነው? አብይ አህመድ። ሱዳንን ኤርፖርት ሳይቀር እየደበደበ ያለ እንዳሸባሪ ማነው? አብይ አህመድ። ኤርትራን ዛሬ መጣው ወጋውሽ አልወጋውሽ አሰብን ነጠቁሽ ቀይ ባህሩን ወሰድኩብሽ እያለ ያላቅሙ አካባቢውን እያወቀ ያለ ማነው? አብይ አህመድ። ሶማሌ ጋር ሄዶ ቅና ሰጥሻለሁና ወደብ ስጭኝ ናቫል ቤዝ ፈልጋለሁ ያለው ማነው? ቀጠናውን ለማወቅ እነ ኬንያ እነ ሁሉ የተንጫጩበት እነ ግብጽ ሁሉ አፍ ማናት ቱርክ ሳትቀር ነው ዘው ላይ መጣችሁ። ማነው ቀጠናው እያወቀ ያለው? አብይ አህመድ። በምን ሂሳብ ነው አብይ ቀጠናውን የሚያረጋጋው? እሱ ግን የመሰለው በቃ ኤርትራን በዚህ አጋጣሚ እጅ ውስጥ አስገብቶ ከኤርትራ ጋር ታረኩኝ፣ ከኤርትራ ጋር የምታረቅበት መንገድ መጣ። ለዚህ ነው በሚሊሻዎቹ ያንን ሁሉ ፕሮፓጋንዳ ሲያወጣ የነበረ። ኢሳያስና አብይ እጅ ሊጨባበጡ ነው የሚባል የልቡ ምኞት ነው አብይ አህመድ። ኢሳያስ ስለተጣላው እያለ ሲያለቅስ ስለሚውል በቃ ማን ፊገር ጀስት ላይክ ትሩ ማንሁድ ስላለባበሱ እኮ ያወራናል። እንደዚህ እኮ ለብሶ ነው የሚዞረው ኢሱ እያለ how he just adore him እኔ ኢሳያስ በለስ አይን ሲያየው አላየሁትም። አብይ ግን ለስትፉል በሆነ ቆሎ ሲያስተናግደው፣ ዳቦ ቆሎ ሲሰጠው፣ ፓፕኮርን ሲያቀርብለት፣ ቀለበት እጁ ላይ ሲያደርግለት፣ እጁን ይዞት ወዲያና ወዲህ ሲንከራተት that's what I saw። አብይ ነው ኢሳያስን አዶር የሚያደርገው። ስለዚህ he thought በዚች አጋጣሚ ከኤርትራ ጋር አታረቃለሁ፣ በቀይ ባህር ነገር ላይ ደግሞ ህገ ምድር ሰላም አስከባሪ ተብዬ እገባለሁ፣ የኢትዮጵያን ህዝብ እንደፈለኩ ደግሞ አታላቸዋለሁ ብሎ ነበረ። በቂዱ ቁጭ አደረገው ጌት አውት ኦፍ ሂር ብሎ አሰብንም ምንም ግብጽ አምጥቶ ከግብጽ ጋር። ስለዚህ አሁን የቀጠናው ስቴቢላይዝ ማድረግ ሴኩሪቲ ያንን የሚቆጣጠር ማንና ማን ናቸው? ግብጽና ኤርትራ። አሁን ዛሬ አብይ አህመድ ትንፍሽ ቢል ማናት መጣበት የምትደቁሰው? ግብጽ። በቃ ይሄ ነው እንዳደረግከው ይደረግ ነው። ፖለቲካ ማለት ይሄ ነው። በቃ በነገራችን ላይ ይህ በእንዲህ እንዳለ አሁን የሰማችሁት ንግግር ሪያሊቲ ነው። በነገራችን ላይ መታወቅ አለበት። አብይ አህመድ በቀይ ባህር አካባቢ ያለውን ተሳትፎ አሜሪካ እነ ትራምፕ እጁን ቆርጠውታል ነው የተባለ። ከግብጽ ጋር ሆነ ኢሳያስ አፈወርቂ የቀይ ባህርን ጉዳይ ማኔጅ አድርግልን ተብሎ ከፍተኛ የሆነ ሽልማት ከፍተኛ የሆነ ዳረጎት እንደተሰጠው ነው መረጃዎች የሚያመላክቱት። አብይ አህመድ በነገራችን ላይ አሰብ የሚል ነገር ከዚህ በኋላ የሚያወራ ከሆነ ከፍተኛ የሆነ እርምጃ ሊወሰድበት እንደሚችል ነው የመረጃ ምንጮች የሚያሳዩት። ግን ያው አክቲቪስቶች የአብይ አህመድ አክቲቪስቶች አብይ አህመድን አሁንም እንዳይደነግጥ እንዳይፈራ እንዲያው ፈርቶ ከበባ ምናምን ሲደረግበት እንዳይል አጀብ አበጀህ ምናምን እያሉት ነው። አረቂም እየጠጡ ጫትም እየቃሙ በዚህ መልኩ አብቹ እያሉት ነው። በቃ አብይ እንደ አብይ ያለ መደመር የሚል የራሱን ሮይት ዓለም ይዞ ከኢትዮጵያ አልፎ ከበሻሻ አልኩ በጅማ በኩል አዲስ አበባ አልኩ ኢትዮጵያን ይዞ አፍሪካን ደርሶ ሚድል ኢስት በለው ዘሆል ወርልድ የሚያዳርስ ሐሳብ ማፍለቅ የቻለው እንደነዚህ ያሉ ደንቃራዎች ስለተፈጠሩ ነው። እነሱ ባይፈጠሩ ኖሮ እንደ አብይ ያለም ሰው አያስፈልግም ነበር። አይመጣምም ነበር። በነገራችሁ ላይ አንዳንዴ the best የምትሉት ነገር እንዲወጣ the worst የሆነው ነገር መከሰት አለበት። the best and the worst። እሺ መጥፎ ነገር ካልተከሰተ ምርጡ ነገር ተጨምቆ ሊወጣ አይችልም። እንደዛ ነው የሚሆነው። እና አንዳንዴ ሳስበው አብይን አመፀን የወለደው ብዬ ብለው ለዛ ተጨምቀን ለብቻ ለራሱ ቢያወል ይመስለኛል። ከዛስ ምንድነው የሚሆነው መሰላችሁ? ስትጨመቁ አምራችሁን ስትጨምቁት ከዛ ያላችሁን ነገር ሁሉ የምታበድሩ ሰው ይሆናል።
ይኸው ስንት ዓመት ሙሉ አብቺ እያልኩ ነው። ለምን ይመስላል ያለዛ የሁላችንም ያለነው ሁሉ እንድናጋራ የሚያደርገን በሙሉ እቺ ቅድም ያልኩ የኔ ቢጤ ያልኩ ሴትዮ ብር አዋጣ ሰጠችው አይደል? ትምህርት ቤት ሰርቶ አስመረቅ አይደል? በክብር እንድንጠራት አይደል? ራይት በቃ ትረስት የምትሰጠው ሰው ማለት ነው። ሀገር እጁ ላይ ይዟል። ሀገር አበድ ሰጥተዋል፣ አደራ ሰጥተዋል። ከዛስ በልበ ሙሉነት ሀገር እንዲመራ ያለው ሁሉ ሰጠዋለሁ ማለት ነው። በቃ በዚህ መልኩ ነው ህይወቴን ሁሉ ሰጠዋለሁ እያሉ ነው። እንደዚህ በደንብ ፖኬት የሚከፈላቸው የብልጽግና አክቲቪስቶች ትንሽ የኮንዶሚኒየም ተሰጧቸው እዛች ሩም ውስጥ ቁጭ ብለው አረቂም ምንም እየጠጡ በዚህ መልኩ እያወሩ ነው። አብቹ አይዞህ ምናምን እያሉ ነው። አብቹ መደመር የሚል ፍልስፍና ይዞ መጡ። አድኖናል፣ እንቀጥላለን፣ ወደፊት እናንሰራራለን እያሉ ነው። እንግዲህ እንዴት እንደሚያንሰራሩ በሂደት የምናይ ይሆናል። እኔው እንግዲህ የአብይ አህመድ መደንገጥ መደንበር ምናምን የተረዳችው ህወሓት ምንም ከጎኑ ምንም አይነት ህዝብ እንደሌለ የተረዳችው ህወሓት በጣም እንትን እያለች ነው። ፕሮፓጋንዳ እያሰራጨች ነው። ተፈላጊ ነኝ እያለች ነው። በህዝቡ በኩል በጣም ተፈልጊያለሁ። በዚህ 8 ዓመት ውስጥ የኢትዮጵያ ህዝብ አብይ አህመድን አንክሮ ተፋው። ስለዚህ ህወሓት በአዲስ አበባ ህዝብ እየተፈለገ ነው፣ የታለ ህወሓት እየተባለ ነው ብላ ራሷ ፕሮፓጋንዳ እያሰራጨች ነው። አብይ አህመድ ስልጣኑን መልቀቁ አይቀርም፣ ስልጣን ላይ የሚቀመጠው ግን አይታወቅም። አብይ አህመድ ከስልጣን እንደሚባረር ግን እርግጠኛ ነኝ ትላለች። የህወሓት አፈቀላጤ ነች። እስኪ እንስማና የራሳችን ኮሜንት እንሰጣለን። ስሙ እስኪ ነው ማለት ነው የነገረኝ። እኔ ግን እንደዛ ነው ያለ። ቢራ 100 ብር ነው የኛ ሰፈር ያለኝ ነው። በደሌና እንትን ስፔሻል 120 ነው። አዲስ አበባ ነው። ወደ ትግራይ ደግሞ ሲነግሩኝ 150 እኮ ነው 160 እኮ ነው አሉ። ትግራይ ደግሞ ተራ ቢራው ማለት ነው። እኔ አዲስ አበባ ነው እየተናገርኩኝ ያለው እንጂ ኢትዮጵያ አይደለም፣ አጠቃላይ አይደለም፣ አዲስ አበባ ያለው ነው። ይሄንን የኢትዮጵያ ኢኮኖሚ በጣም ያደገ የተመነደገ ነው የሚሉት ነገር አለ። ይሄን ሁላ ችግር ውስጥ ከገባ በኋላ የአዲስ አበባ ህዝብ መቼ ህወሓት ናፍቆ ህወሓት ቢመጣልን ብሎ ያስባል ይናፍቃል ብላችሁ ገምታችሁ ታውቃላችሁ? በተአምር ዝም ብሎ በምናብ ሲመጣ እንደዚህ በ8 ዓመቱ ተማሮ እኔ በቃ ያ ይሻለኝ ነበር እና ቢመጣልኝ ብሎ አሁን የሚለምንበት ጌታ የሚለምንበት አላህ የሚለምንበት ጊዜ ነው የመጣ ነው። እንደዛ ነው እየመጣ ነው። አዲስ አበባ ይመጣሉ አይመጣም አላቅም፣ ግን ይሄ መንግስት ይሄዳል። አንድ እርግጠኛ ምን ነው ይሄ መንግስት ይሄዳል። ህወሓት ወደ አዲስ አበባ ይመጣሉ አይመጣም ግን እኔ አላቅም፣ ይሄ መንግስት ግን ይሄዳል። እንዴት ነው ታዲያ የሚሄደው የሚለው በአስማት ነው እንዴ ምናምን፣ ግን ይሄ መንግስት ይሄዳል። ዝርዝር አስፈልግ ይሄ መንግስት ይሄዳል። ህወሓት ወደ አዲስ አበባ ይመጣሉ ወይ ግን ሌላ ጥያቄ ነው። ህወሓትን ምንም ሳይሰራ ነው አሁን አድናቆት እየተቸረ ያለው። ለምን? ጥንካሬው፣ ኮሚትመንቱ፣ የህዝቡ ሪዘለንሱ፣ የሰራዊቱ ጥንካሬ በፍጹም ፍንክት ይማል። በጣም ብዙ ይሄን ሁላ ወረበላ ሁላ አሳልፎ ምድረ ባንዳ ሁላ አሳልፎ ሚዲያ በዚህ ተቆጣጥሮ ባላብ ተቆጣጥሮ ስንት ደህንነት ሰዎችን አሰማርቶ ንቅልቅ ማለት አልቻለም። እና በዚህ ፍጥነት በእውነት በዚህ ፍጥነት የህወሓት ናፋቂ ይሆናል ብሎ የአዲስ አበባ ህዝብ ይገመታል? አይገመትም። ግን ኦልሬዲ ሆነ፣ እየናፈቀው ነው። መቼ ነው ይላል። አሁን ለትግራይ ህዝብ ለትግራይ መንግስት አንድ እንደማሳሰብ እንደ ጥያቄም ትግራይ መንግስት ተመልሶ ካቢኔ ያስተካከለ ነው ደብረጽዮን። አሁን የትግራይ ካቢኔ ጊዜ ወሰደ። ትግራይ አቴኖር መሰርከምስተንስ ብሎ ካቢኔ የሌለው መንግስት አይሰራም፣ ኖርማል ነው፣ አይሰራም። ትግራይ በዚህ ሰዓት የትኛው ካቢኔ ለማዋቀር ነው ይሄን ሁሉ ቀን የምትፈጀው? የትኛው ትግራይ የትኛው የአንገብጋቢ ካቢኔ ቢሮክራሲ አንገብጋቢ ሆኖባት ነው ወይ በዚህ ጊዜ የሚል ጥያቄ አለ። እኛ ካቢኔ አቋቁም አላታቋቁም አይደለም የኛ እንደ ሚዲያ ምንለው፣ ግን ትግራይ በዚህ ሰዓት ዲዘር የምታደርገው ወይ ደግሞ አሁን በጣም በዚህ ሰዓት አጣዳፊ በሆነ መንገድ የምትፈልገው ሰራዊቷን ማጠናከር ነው፣ የጸጥታ መዋቅሯን ማጠናከር ነው። ከሁሉም በላይ የጤና ቢሮ ምክትል ቢሮ ኃላፊ ማን ላድርገው፣ የዚህ ዳይሬክተር ምን ላድርገው፣ የፕላንና ኢኮኖሚ ምን ላድርገው፣ እርሻ ቢሮ ኃላፊ ምናምን ብሎ የቴክኒክና ሙያ ምናምን እያለች የምትመድብበት ጊዜ አይደለም በዚህ ሰዓት። ቅድሚያ የሚሰጠው እሱ አይደለም። ቅድሚያ የሚሰጠው ቲዲኤፍ ነው። በቃ ቲዲኤፍ ላይ ነው መሆን የነበረበት ሁሉም ነገር ሰራዊቱና ሰራዊት ብቻ። በጀት የትኛው በጀት ለማንቀሳቀስ ነው? የፕላንና ኢኮኖሚ፣ ቴክኒክና ሙያ፣ ግብርና፣ ትምህርት ቤቶች የተዘጉ ትምህርት ቢሮ ምን ይሾማል? አሁን የተዘጉ እኮ ነው። ጤና ጣቢያዎች የተዘጉ ለምንድን ነው ጤና ጥበቃ ቢሮ ምናምን ተብሎ የሚሾም? ምንድን ነው የሚያደርገው ነው? ይሄን ሁላ ጊዜ ስለምን ይፈጃል ነው? ኤርጀንሲ አሁን ትግራይ የምትፈልገው የቴክኒክና ሙያ የትምህርት ቢሮ ምናምን ብሎ ሹመት ነው የምትፈልገው ወይስ የትግራይ አሁን ያለው አንገብጋቢ ጉዳይ የህልውና ጉዳይ የሚመልስና ያለ ጊዜ የለም በሚል መንፈስ መስራት የሚጠበቅባቸው እሱ የትኛው ነው? እኛ ትግራይ ሁሉም ያውቃሉ በሚለው ነገር ገደል ከተውናል። ይሄ ይጠፋባቸዋል እንዴ የሚል ብዙ ትውልድ አለ፣ እኛን ጨምሮ ያውቃሉ፣ ሁሉም ያውቃሉ፣ ሁሉም ይሄንማ አይጠፋባቸውም እያልን ነው ብዙ ዓመት የቆየ ነው የነገርናቸው ነው። አሁን እንደ ምክር ነው ማለት እንደ ምክርኛ ዲክቴት የምናደርግበት እድል የለንም። ዲክቴት የማድረግ ኃላፊነትም የለንም፣ ማንዴት የለንም።
ግን በዚህ ሰዓት ምንድን ነው ኖርማል ታይም ቢሆን ቢሮ ቀስ አስቡበት እንትና ላድርገው የትኛው ቢሮ ላድርገው ምናምን ተብሎ በዚህ ሰዓት ይሄን ሁላ ጊዜ የለም ለትግራይ የላትም። ብልጽግና እንደሆነ ከምርጫ በኋላ ሁሉም ነገር ይጠብቅ ከምርጫ በኋላ በቃ አገር አንቀጥቅጥ የሆነ ጦርነት ከፍታለሁ ነው የሚለው። ዝም ብዬ ሁሉም ነገር በእግር አልችልም ግን በአውሮፕላን ዝም ብዬ አገኘዋለሁ በሄድኩበት ዝም ብዬ እነፋዋለሁ ነው የሚለው። ከፈለኩኝ ካርቱም እንደዛ ነው የሚለው። በነገራችን ላይ ከፈለኩኝ ካርቱም ከፈለኩኝ የትም ምናምን ሄጄ አጋየዋለሁ ነው የሚለው። ከስንቱ ገጥመህ ትችለዋለህ ነው ጥያቄው። ከስንቱ ገጥመህ የምትችለው የሱዳንም ድሮኖቹ ይታወቃሉ፣ የኤርትራም ድሮኖቹ ይታወቃሉ። የኤርትራ ድሮን የለውም ብሎ ያስባ እንዴ? ያውቀዋል እኮ መረጃ አላቸው እኮ ብልጽግና መረጃ አለው ስለ ኤርትራ መረጃ አለው ስለ ትግራይ። እነሱም ኤርትራም ስለ አዲስ አበባ መረጃ አለው፣ TDFም ስለ አዲስ አበባ መረጃ አለው። የኢትዮጵያ አየር ኃይል የአዲስ አበባ የኢትዮጵያ አየር ኃይል አባላት የነበሩ ናቸው እኮ የTDF አየር ኃይል እኮ የTDF አየር ኃይል እኮ አብራሪ የነበሩ ቴክኒሻን የነበሩ ግራውንድ ቴክኒሻን ምናምን የሚያውቁ ናቸው። ስለዚህ ሁሉም ያውቃሉ። እንኳን እነሱ ብዙ ነገር እኔ በአቅሜ አውቃለሁ፣ በአቅሜ ማለት ነው። ስለዚህ ይሄን ያክል የእንትን የለውም። ይሄን አጋየዋለሁ ሲል ይሄኛው እኔስ ምን ያደርግልኛል፣ እኔስ ምን ሊያደርግ ይችላል፣ እንደዚህ ካረኩኝ ጠላት ምን ሊያደርግ ይችላል የሚለውንም እግረ መንገድ ማሰብ ተገቢ ነው። ሰምታችሁታል እንግዲህ የህወሓት ቁጥር 1 አክቲቪስት ቁጥር 1 ጋዜጠኛ ነኝ ብሎ የሚጠራው ስታሊን የተናገረውን ሰምታችኋል። እንግዲህ ከህወሓት ጋር የሚውል ነው ራሱ ህወሓት ነው እንደዋራ ሰምታችኋል። እንግዲህ እኛም ብሮናለን እያለ ነው። የአዲስ አበባ ህዝብ ጠብቀን እንመጣለን ኢንዳይሬክትሊ እነሱ እንደሚመጡ ነው የተናገረው በነገራችን ላይ። ይሄ ግን አካሄድ እንዴት ነው? አድማጭ ተመልካቾቻችን ተቀባይነት አለው የለውም? ስንት ተዋጊ ባለበት ሀገር ህወሓት ተፈላጊ ናት አዲስ አበባ ላይ ተፈላጊ ሆናለች ብሎ ማውራት ኢምፕሊኬሽኑ ምንድን ነው? ይህ ምን ማለት ነው? በነገራችን ላይ የታችሁ ከሆነ ጽምዶንም እኛ ነን የመሰረት ነው ምናምን እያሉ ነው የሚያወሩት። ይህ ነገር እስኪ ቀስ ብሎ እየጠነከረ ሲመጣ እንሄድበታለን። ግን ምን ለማለት ፈልገው ነው የሚለውን ዝም ብለን አናልፋቸውም። አሁንም አዲስ አበባ የሚመጣው ህወሓት ነው እያለ እየነገረን ነው። ሊሆንም አይችልም። እስኪ እንቀጥል። በነገራችን ላይ ሰሞኑን ይሄ ጽምዶ የሚባለው እንቅስቃሴ ሱዳን ላይ መታየቱ፣ ይሄ ፖርት ሱዳን ላይ አልቡርሃን ሰፈር መታየቱ በብልጽግናው ሰፈር በከፍተኛ ሁኔታ በተለይ አንዳርጋቸው ጽጌ ፖርቱ ሱዳን መታየቱ በጣም እንዲህ እየተቀባበሉት ነው። ብልጽግናው ሰፈር የመጨረሻ አንዳርጋቸው ጽጌን ለማደን ጥረት እያደረጉ ነው። ልክ ህወሓት ከየመን አድኖ አምጥቶ እስር ቤት እንዳስገባው አንዳርጋቸው ጽጌን ከፍተኛ የሆነ ዳላር ከፍለው እንደዚህ ሲንቀሳቀስ ከሱዳን ምናምን ሲንቀሳቀስ ወደ ኤርትራ ምናምን ለማፈን ጥረት እያደረጉ እንደሆነ ነው መረጃዎች የሚያሳዩት። እና እስኪ የብልጽግና አክቲቪስቶች በከፍተኛ ሁኔታ ዘምተውበታል አንዳርጋቸው ጽጌ ላይ። ሲሳይ አጌና ማህበረሰቡ ነው ይሄ የአብይ አህመድን ጭፍሮች እያስገባ ከተለያየ ሀገራት ምናምን እያሰደበው ነው አንዳርጋቸው ጽጌ። እስኪ ትንሽ እንስማ። አቶ አንዳርጋቸው ላይ የተሰጠው እንትን አቶ አንዳርጋቸው ድሮም ባንዳ ነበሩ። እንግሊዝ ሀገር ሲኖሩ ወያኔ ስልጣን ላይ ሲመጣ ጓደኞቻቸው እየለመኗቸው ከእቃቸውን በካርቶን ጠርዘው ቲፒኤልኤፍን ለመደገፍ አዲስ አበባ ገብተዋል። ይሄ ውሸት አይደለም። ከቲፒኤልኤፍ ጋር አብሬ እሰራለሁ ብለው ከቲፒኤልኤፍ ጋር አብረው ሰርተዋል። ከኢትዮጵያ የወጡት ቅንጅት የሚባለው ውድድር ላይ ከተደረገ በኋላ ከቅንጅት ያሸንፋል በሚል ነው የወጡት። ከዛ ወጥተው ደግሞ የፖለቲካ ቁማርተኛ ስለሆኑ ባለበት ቁማር ያለበት አካባቢ ነው የሚሄደው። ለምን እበላለሁ ወይም እበላለሁ ብሎ ነው የሚሄደው። ቁማርተኛ ስለሆኑ ቅንጅትን ጠልፎ ኪልና ኪስ የሚል አምጥተው እንዴት አድርገው ሲያምሱት እንደነበረና መጨረሻ ግንቦት 7 ላይ ገብተው የሰሩትን ስራ ታውቃላችሁ። እኔ መታሰራቸው ራሱ እኔ ፈጽሞ ነው የሚሆንብኝ። እኔ የታሰሩ አይመስለኝም። ቲፒኤልኤፍ ለመቀመጫ ብሎ ወደ ጎን ያስቀምጣቸው ነው የሚመስለኝ። ለምን መከራ ውስጥ ያለፈ ሰው ዛሬ ሊሰጥ የሚችለው ለሀገሬ ምልስ የዛሬ ለሀገሬ ብዬ ታስሬያለሁ ካሉ ዛሬ ለሀገራቸው እኮ መስራት ነበረባቸው። በልባቸው ውስጥ የነበረው ቁማር ነው። ስለዚህ ቁማሩ ምንድነው? ይሄ አገሩን እወዳለሁ ብሎ ለሀገሩ የሚሰጠውን እየጋለቡ ከዛ ላይ ገንዘብ መቀበል ነበር የስራ ልምዳቸው። የፖለቲካ ቁማርተኛ ተብሎ ቢባል ባንዳ በአብይ አህመድ ዙሪያ የተሰበሰቡት ሰዎች እሱ ራሱ አብይ አህመድ እንዴት እንደሰበሰባቸው በጣም ነው የሚገርመው። አንድ ቪዲዮ ላጋራችሁና ኮሜንት አድርጉባት። አንድ የሆነች ሰው ያለች ድሮ እንደዚህ ካሬ የምትጫወት ናት። አሁን የአዲስ አበባ ደላላ እንደ ደላላም ያደርጋታል፣ እንደ ጌሾ ነጋዴም ያደርጋታል። እዩዋት እስኪ ማለት የሚያወራው ነገር በጣም የመጨረሻ እንትን ነው። አማራ ክልል የጎንደር ጎጃም የሚባለው በሙሉ ወደ ክልልነት
መቀየር አለበት እያለ እያወራ ነው። መበተን አለበት፣ በጣም ተለጥጧል ምናምን መበተን አለበት። ኢምፕሊኬሽኑ ተመልክቶ ይሄ ግለሰብ ማለት ማን እንደሆነ ይታወቃል፣ የማን ጠላት እንደሆነ ምን አይነት ደላላ እንደሆነ በደንብ ይታወቃል። ግለሰቡን ያው ግርማ ሰይፉ ይባላል። ስሟት እስኪችን ሰውዬች የክልል አወቃቀሮች ላይ ነው በጣም ሌላ ትልቅ ጥያቄ ያላቸው። የብሶ ጥያቄ ኢዜማ ትክክል አይደለም ወይም ሊታረም ይገባል ብሎ የሚያስበውን የክልል አወቃቀር ምን አድርጎ ነው የሚያስተካክለው? ምን እናደርገዋለን መሰለህ? አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለግከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌዴራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌዴራል በቀጥታ የፌዴራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበት። ይሄ ነው አሁን ሀገር የሚመራ እንዲሁ አሁን ይሄንን ማን ነው የኢትዮጵያ በነገራችን ላይ አጋጣሚ ነው ግለሰቡም አሁን የኢትዮጵያ መሪ ሆኖ እንደዚህ ሌላ ውጥንቅጥ ውስጥ እንድትገባ ያደረጋት። የኔ አብይ አህመድ ሽማግሌ እየላከ ነው ተብሏል ወደ ፋኖ ሻዕቢያ እንዲሁም ወደ ህወሓት። ግን የሚልክበት ምክንያት ምንድነው? አንዳንዶቹ ፈርቶ ነው ይላሉ። በሌላ ሳይድ ደግሞ አብይ አህመድ ያው ሽማግሌ እየላኩ ነው ብሎ እምቢ አሉኝ እንግዲህ ተገድጄ ነው የገባሁበት ብሎ የድሮን ጥቃቶችን በስፋት ማህበረሰቡ ላይ ለመፈጸምም አስቧል ይላሉ። አብይ ፈርቶም ነው የሚሉ ያው አሉ። አብይ አህመድ ምን አስበው ነው? በነገራችን ላይ አብይ አህመድ ነው ሽማግሌ የሚልክበት ምናምን ለፕሮፓጋንዳ ነው ወይ እየላኩ ነው ነጮቹ እንትን ስለሚሉት። አሜሪካ ባለፈውም አሜሪካ አውሮፓ በጣም ትኩረት ሰጥተው እንትን እያሉት ነው። ወደ ጥፋት እየሄደ ነው፣ ይሄ ግለሰብ መስተካከል አለበት የሚል ከባድ የሆነ እርምጃ እንወስድብሃለን ብለው አስፈራርተውታል። ኢማኑኤል ማክሮን መጥቶ ነበር፣ ብር ሰጥቶታል የሰላም ማስከበሪያ ምናምን። ይሄ ከትግራይ ጋር የምታደርገውን ውጥረት ከኢሳያስ ጋር ማቆም አለበት ተብሏል። እሷን እንትን ለማለት አሁን ወገቡን ተይዟል። በነገራችን ላይ ነጮች ማስፈራርተውታል። ነጮች ኖት ኦንሊ አብይ አህመድን ብቻ አይደለም ህወሓቶችንም ወደ ቀይ ባህር አካባቢ ምንም አይነት ጦርነት ከዚህ በኋላ አይከፈትም፣ የኢራንና ይሄ የእስራኤል ምናምን ጦርነት ሳይቋጭ ሌላ ደግሞ በሌላ ሳይድ እንደዛ አይነት ሌላ ቨርዥን ይዞ መምጣት የለበትም፣ ብታቆም ይሻላቸዋል፣ አለበለዚያ ከጠንከር ያለ እርምጃ እንወስድባቸዋለን ተብሏል። አብይ አህመድ ላይም ህወሓት ላይም በጣም ተዝቷል። ከአውሮፓ ከአሜሪካ የምትፈልጉት ምንድን ነው? እንርዳችሁ፣ ወደ ሰላም ሄዱ ተብለዋል። እኔው ሽምግልና ለመላክ ጥረት እያደረገ ነው አብይ አህመድ። አብይ አህመድ ለተለያዩ አካላት ሽምግልና መላኩን የሚገልጹ መረጃዎች ወጥተዋል። ይፋዊ መረጃዎች አይደሉም። ከሁለቱም ከላኪውም ከተቀባዩም ማረጋገጫ አልተገኘም፣ ማስተባበያም እስካሁን አልተሰጠም። ግን የመረጃ ምንጮች ይህንን የሚያሳዩ አንዳንድ ነገሮችን እያነሱ ይገኛሉ። ለኤርትራ መንግስት፣ ለህወሓትና ለፋኖ ኃይሎች የአብይ አህመድ አገዛዝ አብረን እንስራ፣ ወደ ሰላሙ እንምጣ የሚል የተማጽኖ መልእክት እንደላከ፣ ነገር ግን እነዚህ አካላት ፈቃደኛ እንዳልሆኑ ነው የሰማ ነው። አንከር ሚዲያ በእርግጥም ማረጋገጫ አላገኘም፣ ግን ይህንን በተመለከተ ማጣራት እያደረገ ነው። በተወሰነ ደረጃ ፍንጮችን ለማግኘት ሞክረናል። በተለይ የፋኖ መሪዎች አካባቢ ሽምግልናው መላኩን በእስር ቤት የሚገኙ የአማራ ተወላጅ ጋዜጠኞች፣ ፖለቲከኞች ጋር እንደዚሁ ባለሀብቶችና ሌሎች የብልጽግና ሰዎችን ይቀርባሉ የተባሉትን በመላክ ፋኖች መሳሪያ እንዲያስቀምጡና ወደ ድርድር እንዲመጡ ለማግባባት እየተሞከረ እንዳለ ከዚህ በፊትም ፍንጩን አይተናል። አሁን ሰሞኑን ተጠናክሮ የመጣበት ሁኔታ ነው ያለው። የብልጽግና አክቲቪስቶች ወይም ደጋፊዎች አለመናበባቸውን የሚያመላክቱ በርካታ እንትኖች አይናበው። በነገራችን ላይ በየፈርጃቸው ነው ዝም ብለው የሚዋሩት። ኢሳያስ ወደ አዲስ አበባ ሊመጣ ነው፣ አብይ አህመድ ደግሞ ወደ አስመራ ሊሄድ ነው ብለው ባለፈው ከ3 ቀን በፊት ፕሮፓጋንዳ ሲያሰራጩ ነበር፣ ሲቀባበሉት ነበር። ሰላም ሊወርድ ነው ምናምን፣ ቀኑ አልታወቀም እንጂ ወደ ሰላም ምናምን ብለው አወሩ። አሁን ደግሞ ትንሽ ሳይቆዩ ከ2 ቀን በኋላ ኢሳያስ አፈወርቂ መዝለፍ ጀምረዋል። ኢሳያስ አፈወርቂ እንደዚህ ነው ምናምን፣ ጨካኝ ነው፣ የድርጅቶች ጠላት አይደለም ምናምን፣ የህዝብ ጠላት ነው ምናምን፣ የአማራ ህዝብ ጠላት እንጂ የባዲን አይደለም፣ የትግራይ ህዝብ ጠላት እንጂ ከህወሓት ጋር ምንም ችግር የለበትም ኢሳያስ ብሎ ለማፍራራት ጥረት ያደርጋል ግለሰቡ። ይሄ ግለሰብ በጣም የሚገርም ነው። በነገራችን ላይ ይሄ አሁን ተከታይ የምታዩት ቪዲዮ ይሄ የሚያወራው ግለሰብ አይኑን ሁሉ እያፈጠጠ ነው የሚያወራ። በጣም በቃ ጭንቅ ውስጥ ገብቷል። ምንድነው ለምን አትተውም እንደዚህ ከምትፈራ ከምትደነግጥ? ይሄ ሰሜን የሚለውን ኢሳያስ አፈወርቂ እጁን አስገብቶ ነፋኑን ወርተው ህወሓት የሚለው በጣም ካስጨነቀ
ከሚያምህ ለምን አትተውም? በጣም የሚገርም ነው። እንስማው እስኪ። ኢሳያስ ሻቢያ ከፖለቲካ ድርጅቶች ጋር ለምሳሌ ኢትዮጵያ ውስጥ ካሉ የኢሳያስ ጸብ የሻቢያ ጸብ ከኢትዮጵያና ከኢትዮጵያ ውስጥ ካሉ ህዝብ ወይም ህዝቦች ማቴበር ነው። ችግር የለብኝም በሱ። ከድርጅቶች ጋር ኢሳያስ ጸብ የለውም። ታክቲካል ነው። ለምሳሌ በጣም ግልጽ ነው። እዚህ ጽሁፍ ላይም ታገኙታላችሁ። የበረሃ ጦርነቱን ይዩት። ሻቢያ የበረሃ ጦርነት ባካሄደ ሰዓት ምንድን ነው ያደረገው? ጽምዶ ፈጠረ። ከማን ጋር ጽምዶ ፈጠረ? ከህወሓት ጋር። ማንን ታርጌት አደረገ? ቁጥር 1 የአማራ ህዝብ፣ ቁጥር 2 የትግራይ ህዝብ፣ ቁጥር 3 ኢትዮጵያን እንደ ሀገር። ያ ነበረ ጽምዶ። የትግራይ ህዝብ ተበልቷል፣ የአማራ ህዝብ ተበልቷል፣ ኢትዮጵያ ተበልታለች። ይሄ ግለሰብ ኃላፊነት የተሰጠው በብልጽግናው መንግስት በኩል ይሄ ጽምዶ የሚለውን የሰሜኑን ጥምረት ላይ እዛ አካባቢ ያለውን በፕሮፓጋንዳ እንዲያፈርስ ነው አሳይመንት የተሰጠው። በነገራችን ሁሌ ማወቅ አለባችሁ ኤርሚያስ ለገሰ ከብልጽግናው የተሰጠው ሚሽን ፋኖን ማጣጣል፣ ፋኖን መናቅ፣ ወንጀሎች እንደሰራ እንትን ማለት፣ ስም ማጥፋት፣ ጽምዶ የሚለው ማጣጣል እንደዚህ ይለው በዛስ የሰሜኑን ጥምረትና ፋኖ ህወሓት ሻቢያን በተመለከተ በከፍተኛ ሁኔታ ፕሮፓጋንዳ እንዲያሰራጭና በጣም ከፍተኛ የሆነ ዳላር እንደሚከፈለው ተገብቶለት ያው ክፍያ ጀምሯል። በነገራችን ላይ ከባለፈው 2 ወር ጀምሮ ክፍያ የብልጽግናው መንግስት እየከፈለው ነው። ማስታወቂያዎችን ሁሉ በብልጽግናው መንግስት በኩል እያስነገረ ነው። ያው ጥቅም እንዲያገኝ ማለት ነው። አሜሪካ ቁጭ ብሎ ያደጋገር ከደሃ ሀገር ብር እየተቀበለ የሚኖር ተራ ሆዳም ግለሰብ ነው። በነገራችን ላይ ኤርሚያስ ለገሰ ኢሳያስ አፈወርቂ ድሮ ያደረገውን ምናምን ህወሓቶችን በርካታ ነገሮችን እንኳን አድርገው ሄደዋል። አብይ አህመድ አሁንም እኮ እያደረገ እኮ ነው። አብይ አህመድን እኮ አንተ ቪዲዮዎች አሉ እኮ አብይ አህመድን የተሳደብበት አብይ አህመድ ርኩስ እንደሆነ ይችን ሀገር ለማጥፋት የተላከ እንደሆነ እኮ ያወራህበት አለ እኮ ኤርሚያስ ለገሰ። ድሮ ምናምን ኢሳያስ ስላደረገው ምናምን አመት ብትዋራ ያንተ ሀሳብ ገዥ ሊሆን አይችልም። እንዲሁ ዝም ብለህ ባትለፋ እንዲሁ ከምትታመም፣ በነገራችን ላይ የታመመ ይመስል አይኑ ፍጥጥ እያደረገ ነው የሚያወራው። እኔው ወደ ሌላው እንቀጥል። በአማራ ክልል ሁነቶች በጣም በከፍተኛ ሁኔታ ጦርነት ምናምን ቀጥሏል። የፋኖ ኃይሎች በደፈጣም በፊት ለፊት ውጊያም በአራቱም ግዛቶች ቀጥለዋል። ይችኛዋን መረጃ ስሙን ኮሜንት ስጡ። ጎንደር ቀጠና የሚወስድ መረጃ አስቀድማለሁ። በጎንደር ቀጠና በተለያዩ ቦታዎች በተደረጉ ውጊያዎች ደፈጣ ጥቃት፣ ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። ከሰሜን ተራሮች ደባርቅና በየዳ አቅራቢያ ጀምሮ ከግንቦት 7 እስከ ግንቦት 9 እስከ ጉና ተራሮች እስቴ ጋይንት ድረስና ስማዳ በተደረጉ ውጊያዎች የደፈጣ የግንባርና የቆረጣ ውጊያዎች ሰብአዊና ቁሳዊ ወታደራዊ ጉዳት ደርሷል። ከእስቴ መካነ ኢየሱስ ከተማ የወጣ መከላከያ አድማ ብተና ሚሊሻ ጋር ለሰዓታት የቆየ ውጊያ ተደርጓል። በውጊያው ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ከ2 ቀናት በፊት መካነ ኢየሱስ ከተማን የተቆጣጠረው ፋኖ ወደ ቀጠናው በመንቀሳቀስ ከበባ ውስጥ ለማስገባት በሚል ነው ይሄ ዘመቻ እየተደረገው። ዘመቻው ዝምባራ፣ ማንጎት፣ ቪቫ ወንዝ፣ አንጋጥ ጽዮን፣ ሾለክት፣ ምክሬ ተብሎ በሚጠሩ አካባቢዎች ነው እየተደረገው። የደፈጣና የግንባር ውጊያዎች ተደርገዋል። ለሰዓታት የቆየ ውጊያ ተደርጓል። ተከታታይ የቦምብ ፍንዳታዎች በውጊያውም ደርሰዋል። በዚህ ምክንያት ሙትና ቁስለኞች በዝርዝር አልታወቁም። ክላሽንኮፍን፣ ተተኳሽ፣ የጦር ሜዳ መነጽርና የጦር ሜዳ የሬዲዮ መገናኛን ጨምሮ በፋኖ እጅ መግባቱን ፋኖ ያሬድ ገደፋው የውባን ተኮር የህዝብ ግንኙነት እንደዚሁ ለሄንን አሳውቋል። ከዚህ ጋር በተያያዘ ዛሬም በአካባቢው ስምሪት መኖሩን ነው የገለጸው። ወደ ስማዳ የሚወስደን መረጃ ላስከትል። በስማዳ ደግሞ የፖሊስ አባላት በቁጥጥር ስር እንዲውሉ ተደርጓል። በመከላከያ ኮማንድ በተሰጠ ትዕዛዝ መሰረት የፖሊስ አባላቱ በቁጥጥር ስር እንዲውሉ ተደርጓል። 11 የፖሊስ አባላት ታስረው ይገኛሉ ነው የተባለው። ይሄ የሆነው የፖሊስ አባላቱ መከላከያ ያልተወጣውን ግዳጅ ተወጡ በመባላችን ከዚህ በፊት ከፋኖ ጋር በተደረጉ ውጊያዎች በፋኖ ተይዘን መለቀቃችን በተመለከተ ጥርጣሬ እየደረሰብን ነው የሚሉ ቅሬታዎችንም ማቅረባቸውን ተከትሎና ከዚህ ጋር የተያያዘ እንደሆነ ነው የተገለጸው። በፋኖ ተይዘን እየተለቀቅ ነው፣ ከአቅማችን በላይ ውጊያ እንድንገባ በመደረጋችን ነው። ስልጠናችን ለህዝባዊ ፖሊስና ወንጀል ለመከላከል እንጂ ብሬን፣ ዲሽቃ፣ ሞርተር ከታጠቀ ኃይል ጋር ፊት ለፊት ልንዋጋ አልነበረም። በግድ ወደ ውጊያ ገባን፣ ተማረክን፣ ትጥቃችን ተወሰደ። እኛ በአስቸጋሪ ሁኔታ ተለቀን መጣን። አሁን ደግሞ የመሳሪያ ዋጋ ክፈሉ መባላችን በዚያው ለምን አልሞታችሁም የሚልና የእኛን ህይወት ከአንድ ክላሽንኮፍ ጋር
እኩል አድርጋችሁ ማየታችሁ ነው በሚል እነዚህም ቅሬታ ማንሳታቸውን ተከትሎ ከዚህ ጋር እንግዲህ በተያያዘ ነው የታሰሩት። ይህንን መሳሪያ አምጡ ወይም ደግሞ 150 ሺህ ብር ገንዘብ ክፈሉ መባላቸውን ፖሊሶቹ የመረጃ ምንጮች ገልጸዋል። ፖሊሶቹ ከአቅም በላይ በሆነ ውጊያ በተማረከ መሳሪያ እንዴት እንጠየቃለን ብለዋል። ለምን አልሞታችሁም? የእናንተ ህይወት ከክላሽንኮፍ ያንሳል ነው የትርጉሙ የሚል እንደዚሁ ቅሬታ ማቅረባቸው ታውቋል። አድማ ብተናም እንዲከዳና ወደ ፋኖ እንዲቀላቀል የማስከዳት ስራ ሰርታችኋል የሚልም እንደዚሁ ውንጀላ ቀርቦባቸዋል። ይህንን በተመለከተ እንግዲህ በግልጽ የብልጽግና ወታደራዊና የፖለቲካ መዋቅሩ እርስ በርስ ያለውን አለመስማማት ያሳያል ብለዋል የመረጃ ምንጮቹ። ቀደም ብሎ ከ2 ቀናት በፊት በስማዳ በነበረው ውጊያ አንድ ወታደራዊ አዛዥ በውጊያ ወቅት ኃላፊነትን አልተወጣህም፣ ሰራዊት ጉዳት እንደርስበት አድርገሃል፣ የራስን ተደብቀህ በሚል ወታደራዊ እርምጃ በሚል መረሸኑን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በቁጥጥር ስር የዋሉት የፖሊሶች ጉዳይም እጅግ አሳሳቢ ነው። ሌሎች የፖሊስ አባላትም እንደዚሁ ቅሬታ እያሰሙ ነው የሚገኙት። እንግዲህ ይህንን በተመለከተ አሁን አንድ ፖሊስ የኑሮ ሁኔታው ይታወቃል፣ በፋኖ መሳሪያ ተማርኳል፣ ለምን አልሞትክም ተብሎ 150 ሺህ ብር እንዲከፍል እየተጠየቀ ነው የሚገኘው። ይሄ ካልሆነ ደግሞ እርምጃ እንደሚወሰድበት ይሄ በሌሎች የፖሊስ አባላት ዘንድም ቁጣ ቀስቅሷል። አጠቃላይ ሁኔታው ግን የብልጽግናን የታችኛው መዋቅር አለመግባባትና ያለበትን ደረጃ የሚያሳይ ነው። በዚሁ ቀጠና ጋይንት ወለላ ባህር ከደብረ ታቦር ወደ ስማዳ ሎጂስቲክ ሬሽን የጫኑ ተሽከርካሪዎች እና እጀባ ላይ የነበሩ ወታደራዊ ኮንቮዮች ላይ በተፈጸመ ጥቃት ወታደራዊ ጉዳት ደርሷል። በዚህ ደፈጣ እና የግንባር ውጊያ ወታደሮች ሙትና ቁስለኛ ሆነዋል። እንደዚሁ ደግሞ 5 የሚደርሱ ምርኮኛ ሆነዋል። መሳሪያን በተመለከተ እንደዚሁ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። እንደዚሁ ደግሞ ቦምብና የወገብ ትጥቆችን በፋኖ እጅ ሲገቡ ሎጂስቲክ ሬሽን በፋኖ እጅ ገብቷል። ይሄን እያደረገው በአካባቢ የሚንቀሳቀሰው ከፍ ያለው ደሴ 206ኛ ኮር እንደሆነ ካወጡት መረጃ ላይ ለማወቅ ተችሏል። ከዚህ ቀደም እንደዚሁ ከሳምንት በፊት በዚህ ቀጠና በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በነገራችን ላይ ከባለፈው 3 ሳምንታት ጀምሮ እንደገና በዚህ ቀጠና በስማዳ፣ በእስቴ፣ በጋይንት፣ በጉና እና እስከ ደራና አካባቢ ድረስ እንደገና ውጊያ ተቀስቅሷል። ይህን ተከትሎ ዛሬም በአካባቢው የድሮን ስምሪትና ቅኝት እየተደረገ መሆኑን የወጡ መረጃዎች ያሳያሉ።